እላይ በላይ መዘዝ እላይ በላይ ስቃይ ሩታ በጣም እየጨመረች ነው አሁን ነገሩ ክስ በክስ ሆኗል እንግዲህ እኔ ፈጣሪ ያውጣቸው እኔ በጣም እያዘንኩላቸው ነገሩ አሁን ክስ በክስ ሆኗል ነገሩ በቃ ከድጡ ወደ ማጡ እየሆነ ነው እኔ እንጃ እኔ ምን እያሰቡ እንደሆነ እነዚህ ልጆች በጣም ግራ እየገባኝ ነው ያለው እኔ እንጃ በሰላም መፍታት የሚችሉት በድሮ ተዋይተው ምናምን ቪዲዮ ላይ መተው ነበር አሁን ግን ጭራሽ ከሰበ ነገ ላይ አመኔታ ይኖራል ብላችሁ ሁለታችሁም ተነጋግራችሁ አጋጣሚውን ተጠቀማችሁት እና ቡዜ ተመረጃ ነው አስጨርሱኝ አንዴ አስጨርሱኝ ቡዜ ትናንትና ስለመጣች በነጋታው ሩታ በቃ ጠላት አፈራሽ በገዛጇ የእውነት እንደዛ ትወደድ የነበረችው ሩታ ጠላት የጠፋ ቢባል እሷ ላይ ሞርጥ አመኔታ ይኖራል ብላችሁ አሰባችሁ ነገር ሳይሳካ ደግሞ ሲቀር ጠረጥራት ነበር ምክንያቱም እንደዚህ አርጋ ነበር የሚለው ነገር አግባብ አይደለም ሲጀመር ባልጠፋ ልጅ ራሳችሁ ሁለታችሁ ተመካክራችሁ ባሰባችሁት ነገር ላይ አሁን እኛን እንደዚህ አይነት ምክንያት ባሰጡን ተገቢ አንዴ ሆኗል አይደል እሺ ብዙ ጊዜ ጥፋቶች ተከስተዋል እውነት ነው ይሄ ደግሞ የኔ ጥፋት ነው የነሱም ጥፋት አይደለም የሶስታችሁ ጥፋት ነው አስተካክሉ ፍቅርም አለች ከእናንተ ጋር ያራታችሁ ጥፋት ነው አረ ፍቅር የምታውቀው ነገር የለም እዚህ ውስጥ አትፈራ ከስመስረታ ልጅስ እኮ አይደለም አንቺ መቼም ልጁን ከናቱ አርቀው እንደዛ ቆይተው ያውላ ከተፈጠረ በኋላ አሁን ላይ እኔ የእውነት ሩታ በሆን ተመልካቹን መጀመሪያ ይቅርታ ጠይቃለሁ ሌላው ይቅርና በቃ ተመልካቹን ይቅርታ ጠይቃለሁ እንጂ ያውላ ነገር ስም ከጠፋ ያውላ ነገር ከተባለ በኋላ ዛሬ ላይ መታ ሩታ ምንም እንዳልተፈጠረ ስትሆን ይገርመኛል እኔ ማትክተት አስጨርሰኝ እኮ እኔ ፍቅርንም ማትክተት ይፋንም ማትክተት ዴቭንም አትክተቱት እዚህ ውስጥ ዴቭም አለበት እያላችሁ ነው ዴቭም የለበትም እኔ ምንድነው ያልኩት አረጋጋት ዴቭ እንጂ ያልኩት ልጁ እኔ ጋር ነው ብዬ ለዴቭ አልነገርኩትም እኔ ዴቭ የሚያውቀው ነገር የለም ፍቅር የምታውቀው ነገር የለም ግን አረጋጓት ብዬ ነው እየላኩኝ ነው ስለዚህ አሁን ዞሮም ቀረም ተጠያቂ ናችሁ ዞሮ አሁን ክሱ መጥቶባችኋል አቤት ድል በድል ሆኑ አብርሃምና ይርቤላ እና ለሷ ለምን አታስጨርሰኝም አብርሽ እሷ የምታውቀው ነገር የለም እያልኩ ነው ገብቶሃል አይደል እኔ አረጋጓት ብዬ እንጂ ላኩት ልጁ እኔ ጋር ነው ብዬ ለነሱ የሚያውቁት ነገር የለም እዚህ ማንንም አታስገቡ የሚገርመኝ ነገር ምን አሁን ደግሞ ቡዜና ፍቅር ሊከሻከሹ ነው እኔ ከመጀመሪያው አንድ ሚስጥር ልንገራችሁ ከመጀመሪያው ሁሉም ሳይድ ይዟል ገባችሁ አይደለ ቡዜ አሁን የሩታ ጤነኝነት የሩታ ተንኮል አለማሰብ በየትኛው ወርቅ ብታዘንብላት ቡዜ ሩታ ጥሩ ነች እያለች አታወራም በየትኛው መስፈርትና በየትኛው መንገድ ማለት ነው አብርሃምም እንደዛው አሁን ላይ እየተፈጠረባቸው ያለው ነገር ይበልጥ ስሜታቸውንና ልባቸውን የሚጎዳ ሆኖ ነው ያገኙት ይበልጥ እነዚህ ሰዎች አመኔታ የሚያሳጣና ለነገሩ ክፍተት የሚፈጥር ሆኖ ነው ያየሁት ማለት ነው ስለዚህ ቡዜ አሁን አይደለም ሩታን ቤተሰቧን ድረስ እስከ ታውቂያለሽ የምትይዙትም ሰው አታውቁም ምንም አትሉም ለምን እንደዚህ እንደምታደርጉ አይገባኝም አንቺ በተለይ እኔ ይሄንን አድርጌያለሁ ካች በጣም ነው ማዝነው ገና እኔ ራሴ ነኝ በጣም ነው ማዝነው እንዴት ታደርጊያለሽ እንዴት ሳስቻለሽ አንቺ ቆይ የምር ይጋደሉ እንደዚህ እስከሚሆኑ ድረስ እኔ ጤነኛ አሁን እኔ እየተረዱ ያሉት በሩታ በኩል ያሉት እኔ ጤነኞች አይደሉም በቃ ምን እያሰቡ አይደለም አላመንኩም ግን የምር ነው እሺ እንበል እንዴት ነው አንቺ ቆይ እንዴት አስችሎሽ ግን እንደዚህ ታደርጊያለሽ ስታስቢው ይሄ ግን አይመስልማ የማይመስል ነገር ለምን አትንገርም የሚያለው አሁን አብራዋትሽ ወይላል እኔ የተሸወድኩበት ጊዜያቶች አሁን ግን አልሸወድም የተሸወርኩባቸው ጊዜያቶች ማለት ያቺን በሩታ የተሸወደችውን ካስታረቀቻቸው በኋላ ለተንኮል ለሴራ የተጠቀመችበት ሩታን አሁን ምንድነው ሌላ ነገር እንድናወራ አይደለም በመነጋገር እንፍታ እያልን ነው አሁን ነገሩ ደግስ ከደዋል የምትሉ ከሆነ ደግሞ እስኪ ፈምትለው ነገር ካለ ካሳፍጥ አይ መዳኔ ለማንተ የፈለጉት አንደኛ እዛ ሄደን መነጋገር ነው የፈለጉት ምን መነጋገር እኮ አይደለም ተገባላችሁ ነው ምን አልካው ነው ይንስሰማ አንተ እንኳን ከአብርሃሙ ጋር ነው እንደው ይሄ መንገር ሲፈጠር እንደው አሁን በይቅርታ የሚታሰብ በስነ ስርዓት አብርሃምን ማድረግ ያለብህ ሩታ እንድትማር ክሱን ከማንሳት በፊት ይቅርታ ተጠይቅ በቃ ይቅርታ ይጠይቁሉ ከዛ ነገሩን ወደ ክስ ከመውሰድ እንደ በፊቱ ተስማምታችሁ መለያየት እንጃው ማጓሰው ገባምኛ ለምንድን ነው እንደዚህ ኦሬዲ ያደረጋችሁ ነገር ያስገባችኋል እንደዚህ አንግባም እዛ ሄደን እንነጋገራለን ሆነ ጥያቄ ጠይቁናል አይደል እንመልሳለን መግባትና ለመግባቱን ማስገባትና ለማስገባቱን የሩታ ክስስ ምን ሆነ እንደዛ ልጄን ሰረቁኝ ብለሽ አሁን እኮ ስም በማጥፋት ከሄደ
አሁን ያላግባብ የፖሊስን እንትን በማድረግ ያላግባብ እንዲህ ከማድረግ ሁሉም ነገር የሚሰበሰበው ወዴት ነው የሚመጣው? ወደ ሩታ እነሱ ተውላችሁ። አንደኛ ሁለተኛ ነገር ደግሞ ማለት ነው እዚች ጋራ ምንም ያላስተዋላችሁት ነገር ምን እንደሆነ ታውቃለህ? እኔ እንደዛ አይነት ነገር አድርጌ መጥፎ እንደሆነ እያወቅኩኝ ህግን ነገር ሊጠይቀኝ እንደሚችል እያወቅኩኝ ልጅን ጥዬ እስር ቤት እንዴት ነው ልገባ የምችለው? አይ አንድ አብርሃም ሄዶበታል። በቃ ይሄን ራሱ እኮ ማሰብ አልቻልኩም እኮ እኔ ልጄ ተለይቶ ከኔ እናንተ እንደምታስቡት ወደ አንተ መጥቶ ምናምን ልጄ እኔ እኮ ብዙ በገዛጅሽ እንደው ምንም ነገር አታገኝ፣ ምንም ነገር ይቅር። እንደው የእውነት እንደው በገዛጅሽ እንደው እንደዚህ አይነት ነገር ውስጥ መግባት እንደው እውነት ሰላም የሞላው የራስሽን ቤተሰብ በነገሮች ማስተካከል ሰላም እንዲሆን ማድረግ ስጪ በገዛጅሽ እንደው ራስሽ ላይ እንደዚህ አይነት ነገር መሆንለት ለልጄ ስል ነው። ገባ? በጣም ብዙ መስዋዕትነት የምከፍለው ለልጄ ለመኖር ስል ነው። ግን እዚህ ጋር ልጄን ጥዬ እስር ቤት እንዴት እንድገባ ታስባለህ? ይሄንን ጥፋት ሰርቼ ነገ እንደሚያስጠይቀኝ እያወቅኩኝ ሊያሳስረኝ የሚችል ሰዓት ሄርሜላ ነው። ሄርሜላ በአጭር ቀን ውስጥ በቃ ሌላ ታሪክ ውስጥ ገብታ ነው የምናያት። ሌላ በለው ተመችቷታል። ከኋላውን አንዴ እንዲጥል እኔ ስሰራ ይሄንን ራሱ ማገናዘብ አልቻልኩም። ገባ አይደለ? ሲቀጥል ደግሞ ደጋግሜ የነገርኩ ነገር ቢኖር በዙሪያሽ ማን አለ ያልቻልኩም ያልሽ በጎን ሲተውሽ የሆነ ተንኮል ታመጫለሽ፣ በጎን ሲተውሽ የሆነ ተንኮል ታመጫለሽ። አንቺም እኮ ለያዥ ለገናዥ ያስቸገርሽ ልጅ ሆነሽ እኮ ነው። አሁን እኮ ነገሩን እኮ ውስብስብ ያደረግሽው እኮ ለያዥ ለገናዥ አስቸገርሽ እንዴ። ግን የማስበውና የምኖረውን ነገር እኔ ራሴ አድርጓለሁ። አንቺ እንደዚህ ስለሆንሽ አንቺ እንደዛ ስለሆንሽ ብትኝ እኔ ምንም አይደንቀኝም። ገባሽ? ምክንያቱም ያደረኩት ነገር ስለሌለ። አይ ያረግሽውን ነገርማ በዝርዝር ብናቀርበው ልጅ አይበቃንም። አሁን ይሄ ፕሮግራም አይበቃንም። በጣም ብዙ በደልና በጣም ብዙ ነገር ነው ያደረግሽው። ስለዚህ አንቺ ከነገው ከዛሬው ልትማሪ ስላልቻልሽ በጣም ከባድ የሆኑ ትልልቅ ምክሮች ያስፈልጓታል። ገባችሁ አይደለ? ባለፈው እስኪ እንደው በዚህ ሰሞን በዚህ ዓመትማ የሩታ ያልሰራችሁ ተንኮል አለ። አንዴ ፍቅረኛው ነኝ ብላ እንትን በቃ ይቅር ብያለሁ ብላ ምናምን ልጃችንን እናሳድግ ብላ እንደዛ 4-5 እኮ የሸወደቻቸው ነው። አሁን ብላ ደግሞ ጭራሽ ቡዜ ጋር መጣች። ነገሩ ወደ ሌላ ተቀየረ። አሁን ብቻ በዚህ በሩታ ተንኮል ውስጥ በጣም ያተረፈው ሰው በጣም ድል በድል የሆነው አንድ ሰው ነው። እሱ ባለች ሄርሜላ በጣም ነገር ስለሚጎዳ ያንን ነገር ጭንቅላት ይሄ ልጅ ብቻ አይደለም ህይወትሽ ላይ የሆነ ነገር ሳደርግ ሰው አያምነኝም እኮ ነገን የሚያስከትለብኝ ነገር የሆነ ውስጥ ብገባ ምን ሆናለሁ የሚለው ነገር እንድታስብ ይፈልጋለሁ። እንደ ትክክለኛው መንገድ ማለት ነው። ያንን ነው ማለት ደግሞ ምን አለ መሰላችሁ እዚች ጋር በቃ እኔ ምንም አልተፈልግም ከዚህ በላይ በቃ ከሳሽ ተከሳሽ ሆኗልና በጣም መዝገቡ ሩታ ልትገባ ነው። አንተ እንደምታስበው ምግብ ምናምን እናመላልስላችኋለን። እሱን እያማረ ይሄ የጠላት ወሬ ነው። ጠላትም አይኑም እያየም በሰላም ወተን እንገባለን። ፈጣሪ ነገር ተበላሽ። በቃ ሩታ ገቢ በዚህ ልክም ደግሞ እንትናት በሉ ሌሎችም ጠያቂዎች ይመጡላቸዋል። ልጁን ሊያሳድግ ነው። ሄርሜላና አብርሃም ልጃቸውን ሊያሳድጉ ነው። ሩታ ገቢ ልትሆን ነው። በጣም ያሳዝናል። በጣም